የአረቡ ሚዲያ እያሰራጨ የሚገኘው ኤሚሬትስን ያስጨነቀው ወሬ ፕሬዝዳንት ሙሐመድ ቢን ዛይድ አርፈዋል እየተባለ ነው። ይህ መረጃ ምን ያክል እውነት ነው? በዝርዝር እንመለስበታለን። አወዛጋቢው ጄኔራል ስለ ጠቅላይ ሚኒስትር አብይ አህመድ ጽፈዋል። እኚህ የዩጋንዳ ጦር አዛዥ ምን አሉ የሚለውን እንመለስበታለን። የትግራይ ነጻነት ፓርቲ የተሰኘው የፖለቲካ ድርጅት ፓርቲው በትግራይ ክልል ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት አለኝ ብሏል። ይህንንም እንቃኛለን። ከዚህ ውጪ ኢሃፓ ያሉበት አይታወቅም ያላቸው የአዲስ አበባ ወጣቶች ጉዳይ አሳስቦኛል እያለ ነው። እንመለከተዋለን። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን ዛሬ አዲስ አበባ ይገባሉ። በአንጻሩ የቱርክ ልዩ መርከብ ለመጀመሪያ ጊዜ ከሀገር ውጭ ለሚከናወን የነዳጅ ፍለጋ ተልዕኮ ወደ ሶማሊያ ተልካለች። ሌላኛው ርዕሰ ጉዳያችን ነው። ጤና ይስጥልን ውድ የሸገር ታይምስ ቤተሰቦች እንዴት አላችሁ? የመረጃ ጥንቅራችን ነው ተጀመረ። ቀደም ሲል አርዕስተ ዜናዎችን ያነሳ ነው። ዝርዝር መረጃዎቹን ደግሞ እንደሚከተለው እናጋራችሁ። እስከ መጨረሻው አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ቀዳሚ ወዳደረግነው መረጃ እንለፍ። የአረቡ ሚዲያ እያሰራጨ የሚገኘው ኤሚሬትስን ያስጨነቀው ወሬ ሙሐመድ ቢን ዛይድ አርፈዋል እየተባለ ነው። መረጃው ምን ያክል እውነት ነው የሚለውን እንደሚከተለው በዝርዝር እናጋራችሁ። የቱርክ ጋዜጣዎች እንደዘገቡት የተባበሩት አረብ ኤሚሬትስ ፕሬዝዳንት ሙሐመድ ቢን ዛይድ አልናህያን ሕይወታቸው ሳያልፍ አልቀረም። ጋዜጦቹና በርካታ የኤክስ ገጾች እያዘዋወሩት በሚገኘው መረጃ መሰረት አልናህያን በስትሮክ ህመም ሳቢያ ሕይወታቸው አልፏል ወይንም አካላቸው መንቀሳቀስ አቁሟል። ይህን ዘገባ ካሰራጩ ሚዲያዎች መካከል ሁሪያክሳ የተባለ በሚሊዮን የሚቆጠር ተከታይ ያለው የኤክስ ገጽ ይገኝበታል። ሸገር ታይምስ ባደረገችው ማጣራት ግን ይህ መረጃ በቱርክ ጋዜጦች ተዘግቧል ቢባልም ይፋዊ ማረጋገጫ አልተገኘለትም። ካገኘናቸው ቁልፍ መረጃዎች መካከልም የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋንና የግሪኩ መሪ ኪሪያኮስ ሚትሶታኪስ ወደ ተባበሩት አረብ ኤሚሬቶች ሊያደርጉት የነበረውን ጉብኝት መሰረዛቸው ለማህበራዊ ሚዲያ መላምቶች እንደ ምክንያትነት ተጠቅሷል። ኤርዶዋን የጉብኝታቸው መሰረዝ ምክንያት የፕሬዝዳንት አልናህያን የጤና ችግር እንደሆነ ቢገልጹም ይህንን መረጃ የያዘው ትዊት በኋላ ላይ ተሰርዟል። ከዚህ ውጪ የተባበሩት አረብ ኤሚሬቶች መንግስትም ሆነ የቱርክ ባለስልጣናት ስለ ፕሬዝዳንቱ ጤንነት ምንም አይነት ይፋዊ መግለጫን አልሰጡም። የኤሚሬቶች የዜና ወኪል ዋም በሁለቱ መሪዎች መካከል የስልክ ውይይት መደረጉን ዘግቧል። ነገር ግን ስለ ጤና ጉዳይ ወይም ስለ ጉብኝቱ መሰረዝ የጠቀሰው ነገር የለም። የቅርብ ጊዜ የአደባባይ እንቅስቃሴዎችን ብንመለከት የኤርዶዋን ጉብኝት ከመሰረዙ አንድ ቀን በፊት የኤሚሬቶች ፕሬዝዳንታዊ ቡድን አልናህያን ከኳታሩ ኤሚር ሼክ ታሚም ቢን መሐመድ አልታኒ ጋር ሲገናኙ የሚያሳዩ ፎቶዎችን አውጥቷል። በፎቶዎቹ ላይ ፕሬዝዳንቱ በጥሩ ጤንነት ላይ ያሉ ይመስላሉ። በተጨማሪም ከዚህ ቀደም የተሰራጩ ሐሰተኛ ዜናዎችን ብናጣቅስ ደግሞ በሚያዝያ 2025 ላይ ፕሬዝዳንቱ በሉኪሚያ እንደታመሙ የሚገልጹ ዜናዎች ተሰራጭተው የነበረ ቢሆንም በመጨረሻ ግን ሐሰተኛ ሆነው ተገኝተዋል። አወዛጋቢው ጄኔራል ለጠቅላይ ሚኒስትር አብይ አህመድ በኤክስ ትዊተር ገጻቸው ላይ አወዛጋቢ መረጃዎችን በማሰራጨት የሚታወቁት የዩጋንዳው ጦር ኃይሎች አዛዥ ስለ ጠቅላይ ሚኒስትር አብይ አህመድ አነጋጋሪ መረጃ አሰራጭተዋል። ጄኔራል ሙሁዚ ኬኑርጋባ ባሰራጩት መረጃ ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ መጠነ ሰፊ መሰረተ ልማቶችን አከናውነዋል፣ ከተማዋንም አዘምነዋል ሲሉ ጽፈዋል። ሙሁዚ ጠቅላይ ሚኒስትር አብይ በአዲስ አበባ ይህንን የመሰለ ግዙፍ የመሰረተ ልማት ለውጥ ያመጡት በአጭር ጊዜ እንደሆነም ይጠቁማሉ። እኛም እድሉን ከተሰጠን እንዲሁም ከታመነብን በሀገራችን መስራት የምንፈልገው ይህንን መሰል መሰረተ ልማት ነው ሲሉ አስታውቀዋል። ጄኔራል ሙሁዚ ይህንን ጽሑፍ ያሰራጩት በኢትዮጵያ ባደረጉት ጉብኝት የተነሱትን ምስል በማጋራት ሲሆን አብረዋቸው የያኔው የደህንነት ኃላፊ የአሁኑ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና የኢንሳ ዳይሬክተሮች ይታያሉ። የዩጋንዳው ጦር አዛዥ እኛም እድሉ ከተሰጠንና ከታመነብን በሀገራችን መስራት የምንፈልገው በሚል ያሰራጩት መረጃ መነጋገሪያ ሆኗል። ሙሁዚ አባታቸውን ተክተው ቀጣዩ የዩጋንዳ ፕሬዝዳንት እንደሚሆኑ ይጠበቃል። እናም ከወዲሁ የመሪነት ተሞክሮና ትምህርት እየወሰዱ እንደሚገኙ ነው የሚነገረው። አርያ ናቸው ከሚሏቸው የሩዋንዳው ፕሬዝዳንት ፖል ካጋሜም ብዙ እማራለሁ ይላሉ። ከተማን በማዘመን ደግሞ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እማራለሁ እያሉ ነው። የዩጋንዳው ጦር ኃይሎች አዛዥ ስለ ኢትዮጵያ ከዚህ ቀደም የተናገሩት በሰሜኑ ጦርነት ወቅት ሲሆን በወቅቱም ውግንናቸው ወገኖቼ ሲሉ ጠርተዋቸው ከነበሩት ህወሓቶች ጋር እንደነበረና የያኔው የትዊተር ጽሑፋቸው ብዙ ዝግብን ፈጥሮ እንደነበር አይዘነጋም።
ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁ። ኢህአፓ በመንግስት ጸጥታ ኃይሎች ከአንድ ዓመት በፊት ከአዲስ አበባ ከተማ ተይዘው የተወሰዱ ወጣቶች እስካሁን ያሉበት አድራሻና የደህንነት ሁኔታቸው አለመታወቁ አሳስቦኛል ሲል ይፋ አድርጓል። መንግስት የወጣቶቹን አድራሻና አጠቃላይ የደህንነት ሁኔታን በአስቸኳይ ለህዝብና ለቤተሰቦቻቸው እንዲያሳውቅ ፓርቲው ጠይቋል። ወጣቶቹ የተጠረጠሩበት ጉዳይ ካለም ጉዳያቸው በአስቸኳይ ተጣርቶ ወደ መደበኛ የፍትህ ተቋማት እንዲቀርቡ ይደረግም ሲል ባወጣው መግለጫ ጠይቋል። ከአንድ ዓመት በፊት ተይዘው ተወስደዋል ከተባሉት ወጣቶች መካከል ገነት አራጌና ሰብስቤ ያለሙ የተባሉ ወጣቶች እንደሚገኙበት የጠቀሰው ፓርቲው የወጣቶቹን ቁጥር ግን አልገለጸም። ፓርቲው በማንነታቸውና በፖለቲካ አመለካከታቸው ምክንያት ታስረዋል ያላቸው ፖለቲከኞች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎችና በሺዎች የሚቆጠሩ ንጹሃን ዜጎች ያለምንም ቅድመ ሁኔታ እንዲፈቱም ጥሪ አቅርቧል። መንግስት ዜጎችን በማንነታቸውና በፖለቲካ አመለካከታቸው ለይቶ ማሳደድ፣ ማፈንና ማሰር ያቁም በማለትም ፓርቲው ጠይቋል። የትግራይ ነጻነት ፓርቲ የህወሓት አመራርና የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ በመተግበር የዜጎችን ጥቅም ማስከበር አልቻሉም ሲል ወቅሷል። ፓርቲው በትግራይ ክልል ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት እንዳለውም አስጠንቅቋል። ፓርቲው ከሰሞኑ ባወጣው መግለጫ አሁንም በርካታ የትግራይ አካባቢዎች በክልሉ ጊዜያዊ አስተዳደር ቁጥጥር ስር እንዳልሆኑና በርካታ ተፈናቃዮች በዘላቂነት የመልሶ ማስፈር መፍትሄ አለማግኘታቸውን ገልጿል። በተጨማሪም በህወሓትና በወታደራዊ የዛ አመራሩ ውስጥ ያለ ውስጣዊ ክፍፍል ተቋማትን እንዳዳከመ፣ የታጠቁ ኃይሎችን አንድነት እንዳፈረሰና ለክልሉ ዲፕሎማሲያዊ መገለል ምክንያት መሆኑን ገልጿል። ህዝቡን ለዳግም ጦርነት ለማነሳሳት የሚደረጉ ሙከራዎችን ፓርቲው የተቃወመ ሲሆን ሌላ ዙር ጦርነት የትግራይን ህገ መንግስታዊ ድንበሮችን ለማስከበርም ሆነ ተፈናቃዮችን በሰላም ለመመለስ እንደማይረዳ ገልጿል። ይልቁንም አዲስ ጦርነት መጀመሩ መከፋፈል እንደሚያሰፋ፣ መፈናቀል እንደሚጨምርና በሲቪል ዜጎች በተለይም በወጣቶች ላይ የሚደርሰውን ስቃይ እንደሚያባብሰው አስጠንቅቋል። ነዋሪዎችም ያንዣበበውን የጦርነት ስጋት እንቅስቃሴውን እንዲቃወሙ የጠየቀው ፓርቲው በትግራይ ውስጥም ሆነ በውጭ የሚኖሩ ተወላጆች ቀጠናውን የሌሎች ኃይሎች የውክልና ጦርነት መድረክ እንዳያደርጉ ታሳስቧል። ፓርቲው ከጥፋት ለመዳንና ትግራይን ከዓለም አቀፍ አጋሮች ጋር እንደገና ለማገናኘት ስትራቴጂያዊ ገለልተኝነትንና በፖሊሲ ላይ የተመሰረተ ድርድርን እንደ መፍትሄ አቅርቤያለሁ ብሏል። ለፌዴራል መንግስትም መልእክት ያስተላለፈው ፓርቲው የሰላም ስምምነቱን የመተግበር ቀዳሚ ኃላፊነት የፌዴራል ባለስልጣናት መሆኑን ገልጾ በሂደቱ ላይ የሚታየው መዘግየት ለጸጥታ ጦት፣ ለሰብአዊ ቀውስና ለኢኮኖሚ ጫና ምክንያት ሆኗል ሲል ከሷል። የትግራይ ህገ መንግስታዊ ድንበሮች ለድርድር የማይቀርቡ መሆናቸውን የሚገልጸው ፓርቲው ህገ መንግስታዊ ስርዓቱ በአስቸኳይ እንዲመለስም ሲል ጥሪ አቅርቧል። ፓርቲው የተባበሩት መንግስታት ድርጅትና የአውሮፓ ህብረትን ጨምሮ ዓለም አቀፍ አካላት ዳግም ግጭት እንዳይፈጠር ተጠያቂነት እንዲሰፍንና ለሲቪሎች ጥበቃ እንዲደረግ ጠንከር ያለ ተሳትፎ እንዲያደርጉ ጠይቋል። ይህ የፓርቲው መግለጫ የወጣው ህወሓት የፌዴራል ኃይሎች ወደ ትግራይ ክልል እየተጠጉ ነው በማለት በከሰሰበትና የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል የሰላም ስምምነቱ የሚጣስ ከሆነ በዝምታ አንቀመጥም ሲሉ ባስጠነቀቁበት ወቅት ነው። በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከርና እርስ በርስ የሚሰነዘሩ ክሶች የቀጠናዊ አለመረጋጋት ስጋትን ፈጥረዋል። ዓለም አቀፍ አካላትም ውጥረቱ እንዲረግብና አዲስ ግጭት እንዳይከሰት ውይይት እንዲደረግ እያሳሰቡ ይገኛሉ። በመጨረሻም የቱርኩ ፕሬዝዳንት ሬሲፕ ታይብ ኤርዶዋን ዛሬ አዲስ አበባ ይገባሉ። በአንጻሩ የቱርክ ልዩ መርከብ ለመጀመሪያ ጊዜ ከሀገር ውጭ ለሚከናወን የነዳጅ ፍለጋ ተልዕኮ ወደ ሶማሊያ ተልካለች። ቱርክ ለመጀመሪያ ጊዜ ከሀገር ውጭ ለሚከናወን የነዳጅ ፍለጋ ተልዕኮ ቻግሪቤ የተሰኘችውንና ጥልቅ የባህር ውስጥ የነዳጅ ቁፋሮ የምታከናውነውን መርከብ እሁድ ዕለት ወደ ሶማሊያ መላኳን አስታውቃለች። የቱርክ የኤነርጂና የተፈጥሮ ሀብት ሚኒስትር አልፓስራል ባይራክታር ይህ እርምጃ አገሪቱ በባህር ላይ በሚካሄድ የኃይል ፍለጋ እንቅስቃሴዋ ላይ ታሪካዊ እርምጃ መሆኑን ገልጸዋል። በመርሲን በሚገኘው የታኩስ ወደብ በተካሄደው ስነ ስርዓት ላይ ንግግር ያደረጉት ባይራክታር መርከቧ በ45 ቀናት ውስጥ ሞቃዲሾ ትደርሳለች ተብሎ እንደሚጠበቅና በሚያዝያ ወር ኩራዳንድ በተሰኘው የነዳጅ ጉድጓድ ላይ ቁፋሮ እንደምትጀምር አመላክተዋል። ቱርክና ሶማሊያ በ2016 ዓመተ ምህረት በየብስና በባህር ላይ የነዳጅ ፍለጋ እንዲሁም የተፈጥሮ ጋዝ ፍለጋን የሚያካትቱ ስምምነቶችን መፈራረማቸው ይታወሳል። ከዚህ ቀደም ኦሩች ሬይ
ኤሬስ የተሰኘችው የሴስሚክ ጥናት መርከብ በ3 የባህር ብሎኮች ላይ ጥናቷን ማጠናቀቋ ተገልጿል። ከዓመቱ መጀመሪያ አንስቶ ቱርክ መቀመጫቸውን አሜሪካ ካደረጉት ኤክሶን ሞቢልና ቼቭሮን እንዲሁም ከእንግሊዙ ቢፒ ጋር በነዳጅና ጋዝ ፍለጋ ላይ ስትራቴጂካዊ ስምምነቶችን መፈራረሟን ሚኒስትሩ ገልጸዋል። አክለውም ሌላ ዓለም አቀፍ አጋርነት ያለው የባህር ላይ የነዳጅ ፍለጋ ስምምነት በሚቀጥለው ሳምንት እንደሚፈረም አስታውቀዋል። ባይራክታር እንዳሉት ቱርክ ብሔራዊ የነዳጅ ኩባንያዋ በጎርጎሮሳውያኑ 2025 በቀን 500,000 በርሜል የነዳጅና ጋዝ ምርትን ለማቅረብ አቅዷል። በረጅም ጊዜ ደግሞ ይህን አቅም ወደ 1 ሚሊዮን በርሜል ለማሳደግ በቱርክ ግብ ተይዟል። የተከበራችሁ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን የተከታተላችሁት ይመስል ነበር። አብራችሁን ስለነበራችሁ ከልብ አመሰገን። በያላችሁበት ሰናይ ጊዜ ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።